በዛሬው ቪዲዮ ስልካችሁን ብቻ በመጠቀም እዚህ ጋር የምትመለከቱትን ኤክሴል ፋይል እንዴት ማዘጋጀት እንደምትችሉ አሳያችኋለሁ። እንደምታዩት የሰራሁት በስልክ ብቻ ነው ማለት ነው። በጣም በቀላሉ መስራት ትችላላችሁ። እንደዚሁም ደግሞ ስልካችሁ ላይ ኤክሴል ላይኖራችሁም ይችላል ማለት ነው። ከዚህ በፊት አሁን ኤክሴልን ብቻ በመጠቀም አሳይቻችሁ ነበረ። አሁን ደግሞ በሽት ነው የምንሰራው። ስለዚህ ሽትን ብቻ በመጠቀም ማንኛውንም ስራ እንዴት መስራት እንደምትችሉና አሁን ያሳየኋችሁንም ይሄንን እንዴት እንደምታዘጋጁ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ጉግል ሽትን ከማውረድ ይሆናል። ፕሌይ ስቶር ጋር ትሄዳላችሁ ወይም ደግሞ አፕ ስቶር ላይ እንደምትጠቀሙት የስልክ አይነት። ከዛ እዚህ ሰርች ማድረጊያው ጋር ትመጡና ጉግል ሽት ብላችሁ ጽፋላችሁ። ይሄውና ይሄን ትነካላችሁ። ከዛ ወደዚህ ያመጣችኋል። ከመጣችሁ በኋላ ኢንስቶል ይላል ወይም ጉግል ሽት ነው የሚለው እንደምታዩት። ይሄንን ኢንስቶል ታደርጋላችሁ። ጨርሷል እንደምታዩት። ከዛ እዚህ ጋር መጣችሁ ኦፕን ትሉታላችሁ፣ ይከፍትላችኋል። ዳርክ ሞድ ላይ እንዳለ እየነገረኝ ነው። ስልካችሁ ዳርክ ሞድ ከሆነ ይሄን በጥቁሩ ነው የሚመጣው። ከዛ ከዚህ በፊት ሲሰሩ የነበራችሁት ስራ ካለ እዚህ ጋር ያመጣችኋል። ከሌለ ግን እንደ አዲስ ነው ሳይን የሚላችሁ ተመልከቱት። እዚህ ጋር አሁን ኢሜይል ያለ ወይም ደግሞ በኢሜይል አድራሻችሁ ነው የምትገቡት። ኮምፒውተራችሁ ላይ ከዚህ በፊት ገብታችሁበት ካወቃችሁ በቀጥታ ያመጣችኋል። ከዚህ በፊት የተሰሩ ስራዎቻችሁም እንዳለ እዚህ ጋር ይቀመጣሉ። እንዳልኳችሁ ግን እናንተ ገና የመጀመሪያችሁ ከሆነ ኢሜይላችሁን አስገቡ ይላችኋል። ኢሜይላችሁን ታስገባላችሁ ማለት ነው። ከዛ ከዚህ በፊት የተሰራው ላይ መቀጠል ከፈለጋችሁ አንዱን መክፈት ይቻላል። አዲስ ደግሞ መጀመር ከፈለጋችሁ እዚህ ጋር ፕላስ ምልክት ወይም የመደመር ምልክት አለ። ይሄንን ስትነኩ ያማርጣችኋል። ቹዝ ቴምፕሌት ካላችሁ ቴምፕሌቶች ነው የሚያማርጣችሁ። አዲስ ስፕሬድሺት ከፈለጋችሁ ደግሞ እዚህ ጋር ኒው ስፕሬድሺት የሚለውን ስነኩ አዲስ ይመጣላችኋል። ኦኬ ልበለው። ዳርክ ሞድ ላይ ያለው እንደምታዩት በጥቁሩ ነው የምንሰራበት። ነገር ግን ልቀይረው ዲስፕሌይ ካልገባና በነጩ የምትፈልጉ ስለምትኖሩ ማለት ነው። እንደዚህ ላይት እናድርገው። አሁን ላይት ይሆናል ማለት ነው። ስለዚህ በተመቻችሁ አማራጭ እናንተ መጠቀም ትችላላችሁ። ይሄን ይመስላል ማለት ነው። አሁን ምንም አልተሰራበትም። እዚህ ጋር ሽቷን ይላል። የመጀመሪያችን አንድ ሽት ነው። መጨመር ከፈለጋችሁ መጨመር ይቻላል። ይሄን ስሙን መቀየር ይቻላል። ለምሳሌ ሁለት ሌላው ላይ እንደዚህ ስትነኩ ሲኔም የሚለውን ትነካላችሁ ማለት ነው። ለምሳሌ የጃንዋሪን እየሰራው ከሆነ ጃንዋሪ ወይም ደግሞ ጁን ልበለው። እናንተ የተለያየ ስም ልሰጥ ትችላላችሁ። ከዛ እዚህ ጋር መታችሁ ይሄንን ኦኬ ትሉታላችሁ። ጁን ነው። ስለዚህ የጁን መረጃን እዚህ ጋር ልመዘግብ ነው ማለት ነው። ስራችሁን እራሱ ነው አውቶማቲካሊ ሴቭ የሚያደርግላችሁ። ከስር ከስር ሴቭ ያደርገዋል። ከዛ ኢንተርፌሱ ከኤክሴል ጋር ተቀራራቢ ነው። እዚህ ጋር መደበኛውን ኤክሴል ከምንጠቀመው ጋር ወርታች ኮለመኖች አሉ። እነዚህ ቋሚዎቹ ወደ ጎን የተጋደሙት ደግሞ 1 2 3 እያሉ የሚቀጥሉት ወደዚህ ያሉት ሮ ናቸው። እያንዳንዷ ደግሞ ክሊክ የምናደርግባት ነገር ሴል ነች ማለት ነው። ሌላውን ደግሞ ዳታዎችን እየመዘገብን በደንብ መመልከት እንችላለን። ለምሳሌ ከላይ እንምጣና እዚህ ጋር ጽሁፍ እንጻፍበት። ርዕስ ከሆነ ለምሳሌ ክሊክ ላድርግበት ወይም ልንካውና ለመጻፍ እዚህ ጋር ነው የምትመጡት። ይሄን ስትነቁ መጻፊያው ይከፈትላችኋል። ከዛ እዚህ የምጽፉት ነገር እዚህ ጋር ይመዘገባል ማለት ነው። ለምሳሌ የድርጅት ስም ልጻፍ እዚህ ጋር ዝም ብዬ ሳምፕል ኤቢሲ ትሬዲንግ ልበለው። ኤቢሲ ትሬዲንግ። እዚህ ጋር ደግሞ የሚዘረዘሩትን ነገሮች መዘርዘር ይቻላል። ለምሳሌ ስም የምጽፍ ከሆነ ኔም ብዬ እዚህ ጋር እጽፋለሁ። ወደ ጎን መሄድ ስትፈልጉ መታችሁ እዚህ ላይ መንካት ወይም እንደዚህ ክሊክ ስታደርጉበት እዚህ ጋር ይመጣላችኋል። ዲፓርትመንት ለምሳሌ ማስገባት ከፈለኩ ዲፓርትመንት ላለ እዚህ ጋር ሳለሪ እናስገባ። ለምሳሌ ኢንተር ማለት ወይም ደግሞ እዚህ ጋር መታችሁ ይሄን መንካት ይቻላል፣ ያስገባላችኋል ማለት ነው። ስለዚህ ኔም ዲፓርትመንት ሳለሪ ብለን ጻፍን። ከዛ ደግሞ እንደዚህ እየጻፋችሁ ወደ ኋላ መመለስ ከፈለጋችሁ የተሳሳታችሁትን ነገር ካለ እዚህ ጋር የምታዩት አለ። ይሄኛው አንዱ ነው፣ ወደ ኋላ ይመልሳል። እንደምታዩት አንዳንድ ስቴፕ ይሄ ሪዶ ነው ወይም ወደፊት ይወስዳችኋል። እንደዚህ ኮንትሮል ዜድ እና ኮንትሮል ዋይ እንደምንነካው ማለት ነው። ኮፒ ፔስት የምታደርጉት ነገር ካለ ለምሳሌ ኔም የሚለውን እዚህ ጋር ማስቀመጥ ከፈለኩኝ መጀመሪያ እንደዚህ ጫና አድርጋችሁ መያዝ ይቻላል። ኮፒ የሚለው ይመጣል። እንደምታዩት ኮፒ የሚለውን ትነኩና የምትፈልጉት ቦታ ጋር መሄድ ነው። እዚህ ጋርም ከሆነ እዚህ ጋር፣ እዚህ ጋርም ከሆነ እዚህ ጋር ሊሆን ይችላል። ጫን ብላችሁ ያዝ ታደርጉታላችሁ። ፔስት ብንለው አሁን ከዚህ የነበረውን እዚህም ኮፒ ያደረግነው። ዲሌት ማድረግ ከፈለግንም ጫን ብለን እንይዘውና እዚህ ጋር ከት የሚል አለ ወይም ዲሌት እዚህ ውስጥ ማግኘት ትችላላችሁ። ክሊር ስትሉት ይጠፋላችኋል። ቀጥታም ዲሌት ማድረግ ይቻላል ማለት ነው። እንደዚሁም ደግሞ ለምሳሌ ዲፓርትመንት የሚለውን ሙሉ ኮለመኑን ዲሌት ማድረግ ከፈለግን ወርታች ያለውን እንደዚህ እንመርጠዋለን። ከዛ ጫን ብላችሁ ያዝ ማድረግ ነው። እንደዚህ ጫን ብላችሁ ስትይዙ እዚህ ጋር ከዛ 3 ነጥብ ስነኩ ዲሌት የሚል ይመጣል። ይሁት ዲሌት እዚህ ጋር አለ። ይሄን ብንነካውን ዲሌት አደረግነው አጠፋ ነው ማለት ነው። መመለስ ከፈለግን እና ዲሌት ያደረግነው በስተት ከሆነ እዚህ ጋር መተን አንዱ የሚለውን እንነካለን፣ ይመልስልናል ማለት ነው ወደ ኋላ።
ሮ ዲሌት ማድረግ ከፈለግን ደግሞ ለምሳሌ ይሄን እንደዚህ ብትመርጡት ወደ ጎን ያለውን ከዛ ጫን ብላችሁ ያዝ ታደርጋላችሁ በጣታችሁ። ከዛ እዚህ ጋር ወርታች ትመጡና አሁንም ዲሌት ስትሉት ይጠፋል ማለት ነው። እንደዚህ ብናደርገው ይጠፋል። ስለምፈልገው ግን እመለሳለሁ። እዚህ ጋር ያለውን ደግሞ ከት አድርጋችሁ ከዚህ ቆርጣችሁ እዚህ አካባቢ ማድረግ ከፈለጋችሁ ጫን ብላችሁ እንደዚህ ትይዙታላችሁ። ከዛ እዚህ ጋር ከት ይላል። የምትፈልጉበት ቦታ ጋር መታችሁ ከዛ እዚህ ጋርም ከሆነ እዚህ ጋር ጫን ብላችሁ ትይዙና ፔስት የሚል ይመጣል። ፔስት ስትሉ እዚህ ጋር የነበረውን ወደዚህ አመጣላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው ማለት ነው? ጫን እያደረጋችሁ ምን ምን አለው የሚለውን መለየት አለባችሁ። ኮፒ፣ ፎርማት የመሳሰሉት እዚህ ላይ ስላሉ እዚህ ጋር ለምሳሌ ዳታዎችን እንሙላ። ሳምፕል ዳታዎችን ለመጻፍ አሁንም እዚህ ጋር መተን ነው የምንጽፈው ብያችኋለሁ። ይሄን ትነኩና መጻፍ ነው። ለምሳሌ ስፔስ ትነካላችሁ ክፍተት ለመስጠት ይሄንን መጠቀም ይቻላል። ኢንተር ለመንካት ደግሞ ይሄን መንካት ይቻላል። ይሄን ስትነኩ ወደታች ይመጣላችኋል። ወይም እዚህ ጋር መታችሁ ክሊክ ማድረግ ይቻላል። ኢንተር እንደዚህ እየወረድኩ ነው። እንደዚህ መዘገብኳቸው ሳምፕል ናቸው እነዚህ። ከዛ እዚህ ጋር ዲፓርትመንታቸውንም መመዝገብ ትችላላችሁ ማለት ነው። ለምሳሌ አይቲ ሳምፕል የሆኑ ናቸው። አሁንም እየመዘገብኩ ያለሁት እናንተ ትክክለኛ መመዝገብ ትችላላችሁ። እንደዚህ ሞላውበት። ሳምፕል ሳለሪ ደግሞ ዝም ብዬ ልመዝግብ እዚህ ጋር። አሁን ፊት ለፊት ላይ ያገኟቸውን ቁጥሮች ነው ደሞዝ ላይ እየሞላ ያለሁት ከዛ አንፃር ነው። ከዛ እንደዚህ መዘገብን ስጨርሱ ይሄንን ራይት ትላላችሁ። እንደዚህ ይጠፋላችኋል። በዚሁ አጋጣሚ ግን ስልካችሁን ብገለብጡት ደግሞ ሰፋ ብሎ ይታያችኋል። ያ እንዲሆን ገልብጬው ላሳያችሁ። ለምሳሌ እዚህ ጋር ሮቴት ማድረጊያው ይፍቀድለትና እንደዚህ ብናደርገው ተመልከቱት። ልክ ኮምፒውተር ላይ እንዳለ ሆኖልኛል ማለት ነው። ከዛ እዚህ ላይ መቀጠል ትችላላችሁ። ስልካችሁን እንደዚህ ገልብጣችሁት ከፈለጋችሁ ግን ሳትገለብጡትም መስራት ትችላላችሁ። እሱ የእናንተ ምርጫ ነው። ምክንያቱም ስገለብጡት አሁን እነዚህ እንዳለ እንደዚህ መደዳውን ይደረደሩላችኋል። ነገር ግን እንደዚህ በቁመቱ ብታደርጉት ደግሞ እዚህ ጋር ይኖራሉ። ከዛ ወደ ጎን እያደረጋችሁ ነው የምታዩቸው ሌሎቹም ማለት ነው። ስለዚህ እንቀጥለው እንደዚህ አድርገን ይሄ ማንቀሳቀሻ ነው። እንደዚህ እያደረጋችሁ ማንቀሳቀስ ይቻላል። ወደዚህ እያደረጋችሁ መጠቀም። አሁን እዚህ ጋር ያሉንን ነገሮች ኤዲት እናድርጋቸው። ለምሳሌ የመረጥኩት ከዛ እዚህ ጋር ተመልከቱት። ቦልድ ማድረጊያ ያለው ጎላ ብሎ እንዲታይ ማድረጊያ፣ ኢታሊክ እንዲጋደም ማድረግ ትችላላችሁ። እንደዚህ ካልፈልጋችሁ እንደዚህ ማስመር ከፈልጋችሁ አንደርላይን፣ ካልፈልጋችሁ ደግሞ እንደዚህ። ከከለር ጋር በተገናኘ ደግሞ እዚህ ጋር ብዙ አይነት አማራጮችን ነው የምታገኙት። ተመልከቱት። ከለር ከነዚህ ውስጥ መምረጥ ይቻላል። የራሱን የጽሁፉን ከለር ማለት ነው። ወርታችሁ ወረድ እያላችሁ ነጭ ብታረጉት እንደዚህ ይሆናል። ባክግራውንድ ከለሩንም መቀየር ትችላላችሁ። እሱን ለማድረግ ደግሞ እዚህ ጋር ፊል ከለር የሚል አለላችሁ። ለምሳሌ ብትነኩት ፊል ማድረጊያ ይመጣል። ቀይ ብትነኩ እንደምታዩት ጽሁፉን ነጭ አድርገ ነው ስለነበረ እንደዚህ ይሆናል። ሌሎች አይነት እንትኖችን ከፈልጋችሁ እንደዚህ መምረጥ ትችላላችሁ። ከዛ ባዶ ቦታ ክሊክ ማድረግ ይቻላል። እዚህ ጋር ደግሞ ከአላይመንት ጋር የተገናኘ ነው። ይሄ እንዳለ ይሄን ስትነኩ አሁን ሴንተር ብታረጉት ወደ መሃል ይመጣል ጽሁፉ። እዚህ ጋር መታችሁ በዚህ ብታረጉት በዚህ በኩል አላይመንቱን ይጠብቃል። እንደዚህ ብታረጉት ደግሞ በጥግ ይሆናል። መርጅ ማድረግ ከፈለጋችሁ ደግሞ እስከዚህ ትመርጡትና ጫን ብላችሁ ይዛችሁ እስከዚህ መርጫዋለሁ መርጅ ማድረግ ይቻላል። ይኸውና መርጅ ወይም ደግሞ መርጅ ሴል ማለት ነው። ይቀላቀላቸዋል። ኤ ቢ ሲ የሚባሉትን እና ኤ1 ቢ1 እዚህ ይሄንን ማለት ነው አንድ ላይ ያደርገዋል። እንደዚህ ብታረጉት ተመልከቱ፣ ተቀላቀለ። ጽሁፋችንን ከዛ ሴንተር ብናደርገው የተሻለ ይሆናል። እንደዚህ ሳይዙን መጨመር ከፈልጋችሁ ቁጥሮች አሉ። እዚህ ጋር አሁን 10 ላይ ነው ያለው። እዚህ ጋር መታችሁ 11 እንደዚህ ያደርጋችሁ መምረጥ ይቻላል። 12 14 እንዲታይ ጎላ ብሎ ደስ ያላችሁ ቁጥር መጠቀም ይቻላል ማለት ነው። አሁን ደግሞ ይሄንን እንምረጠው። እስከዚህ ያለው ቦልድ ማድረግ ካለብን ቦልድ እንደዚህ፣ ከዛ በኋላ ባዶ ቦታ ክሊክ ማድረግ። ቁመቱን በደንብ እንድታዩት ደግሞ ላዙርላችሁ። ወደዚህ እናስጠጋው። ይሄን ይመስላል አሁን እያዘጋጀን ያለ ነው። ሌላው ደግሞ ቦርደርም ማስገባት ትችላላችሁ። ለምሳሌ ይሄንን ክሊክ እናድርግበትና ወይ የምንንካውና አጠቃላይ እስከዚህ እንመርጠዋለን። ከዛ ከመረጥነው በኋላ ቦርደር ለማስገባት እዚህ ጋር ዩቴኛውን ቦርደር ሲላ ይህን ስትነቁ ምን አይነት ቦርደር ነው ይላችኋል። ኦል ቦርደርስ ካላችሁት ዙሪያውን ቦርደር ያስገባል። ይሁት እንደዚህ ያስገባል። ዙሪያውን ብቻ ከሆነ መሀል ካልፈለጋችሁ አውትሳይድ ቦርደር መሀል ላይ ብቻ። ነገር ግን ኦል ብናደርገው የተሻለ ይሆናል። ኦል እናደርገዋለን። ከዛ ቦርደር ከለሩን መቀየር ትችላላችሁ። ስታይሉንም መቀየር ይቻላል። ወፈር ያለ ከፈለጋችሁ እንደዚህ ብታደርጉት ወፍራም የሆኑ መስመሮች ይሆናሉ። ቀጠን እንዲል ደግሞ ይሄን ማድረግ ይቻላል።
ስትስማሙ ይሄን መንካት ወይም ባዶ ቦታ ላይ ክሊክ ስታደርጉ ቦርደሩ እንደምታዩት ገባልን ማለት ነው። ሌላው ደግሞ ለምሳሌ እዚህ ጋር ያሉት ቁጥሮች ከረንሲ ናቸው ወይም ደግሞ ብር ናቸው። ስለዚህ ከረንሲ መሆኑን ማሳየት ትችላላችሁ። ዶላርም ከሆነ በዶላር ማሳየት ይቻላል። ቀንም ከሆነ እንደዛው። ለምሳሌ ይህንን እንዳለ እንምረጠው። ከዛ ከላይ ትመጡና ፎርማት የሚል አለ ወይም ይሄ ኤ ምልክት ያለበት ይህን ስናኩ ሁሉም ፎርማት ማድረጊያዎች ይመጣሉ። ፎንት መምረጥ ይቻላል። እንደምታዩት የፈለጋችሁትን ፎንት መጠቀም ይቻላል። ቁጥሮቹን እዚህ ጋር ሳይዙን መጨመር መቀነስ ትችላላችሁ። ቅድም 14 ስናደርግበት የነበረው አሁን ግን ይህንን ወደ ቁጥር ፎርማት ልንቀይረው ስለሆነ ወርታችሁ ወረድ ትላላችሁ ማለት ነው። እዚህ ጋር ከረንሲ ማስገባት ይቻላል። ፐርሰንት ከሆነ ፐርሰንት መቀየር ይቻላል። ለምሳሌ ዶላር ብታስገቡበት ይሁት ይሄ እንዳለ በዶላር ይቀመጣል። ከነጥብ በኋላ ደግሞ ዜሮዎቹን ያቸው 2020 አለ። ይሄን ካልፈለጋችሁ ቀነስ ማድረግ እንደዚህ፣ ይሄን ብታደርጉት እንደዚህ ጨመር ማድረግ ቀነስ ማድረግ ይቻላል። ስለዚህ ከቁጥር ጋር የተገናኙ ፎርማቲንጎችን እንዳለ እዚህ ጋር ማግኘት ትችላላችሁ ማለት ነው። ዶላር ካልሆነና ሌላ አይነት ከረንሲም ከሆነ መቀየር ይቻላል። ለምሳሌ ደግሞ እዚህ ጋር አንድ እናስገባ። ኮለመን ለማስገባት ላው ላይ መጀመሪያ ክሊክ ታደርጋላችሁ። ከዛ እዚህ ጋር መታችሁ እዩት። ይሄኛውን ፕላስ ብትሉም በሌፍት በኩል ነው ማስገባው ወይም በግራ እያለ ነው። ይሄን ብትነኩ ደግሞ በቀኝ በኩል አሁን ካለበት በስተቀኝ፣ ይሄን ብትነኩ አሁን ባለበት በስተግራ። ስለዚህ ይሄን ብንነካው በዚህ ጋር እንደምታዩት ማስገቢያ አገኘን ማለት ነው። እዚህ ጋር ለምሳሌ ሴሪያል ነምበር መጻፍ ብፈልግ ክሊክ ላድርግና እንደዚህ ሴሪያል ነምበር አልኩኝ። 1 2 እንዲል ፈልግ ያለው 1 2 እያልኩኝ ቀጥላለሁ ማለት ነው። ነገር ግን የቀረውን እሱ እንዲሞላልን እንመርጠዋለን እንደዚህ። ከዛ ጫን ብላችሁ ትይዙታላችሁ። አውቶፊል የሚል ይመጣል። አውቶፊልን ስነቁ ራሱ እንደምታዩት 1 2 3 4 እያለ ይሞላል ማለት ነው። ልክ ሌላ ቦታ አውቶፊል እንደምንጠቀመው ለምሳሌ እዚህ ጋር መንዴ ብዬ ብጀምር መንዴ ያልኩት ራሱ ቱስዴውንስ እያለ እንዲቀጥል ከፈለግ እናደርጋለን ማለት ነው። ጫን ብለን እንደዚህ እንጎትትና ከዛ ይሄን ይዘዋለን። አውቶፊል ስትሉት መንዴ ቱስዴ እያለ ራሱ ይሞላዋል። ልክ ኤክሴል ላይ እንደምንሰራው ኮምፒውተር ላይ ማለት ነው። ትንሽ ጠጋ ማድረግ ይቻላል አሁንም እንዲታየን። ካልፈለግነው ደግሞ ጫን ብለን እንይዘውና ዲሌት ማድረግ ይቻላል። እዚህ ጋር እንመጣና ዲሌት ይጠፋል ማለት ነው። ስለዚህ መሀል መሀልም የምታስገቡት ካለ በዚህ መንገድ ማስገባት ትችላላችሁ። የኮለመኑን ሳይዝ ማስተካከል ከፈለጋችሁ ደግሞ ከላይ መታችሁ እዚች ጋር ለምሳሌ ጫፏን ይዛችሁ ጎተት ብታረጉት እየሰፋ ይመጣል። እቺን ጫፏን ይዛችሁ እንደዚህ ማስፋት ወደዚህ ብታረጉት ጠበብ ይላል። እንደዚህ ማስተካከል ትችላላችሁ። በተመሳሳይ ለሮም እዚህ ጫፏን ይዛችሁ እቺ መስመር ነገር አለች፣ እቺ ምልክት ትመጣላችኋለች። ያዛርጋችሁ ወርታችሁ ብታረጉት እንደዚህ ይሰፋል። እንደዚህ ብታረጉት ደግሞ ወደ ላይ እየጠበበላችሁ ይመጣል ማለት ነው። ከዛ ይህንን ለምሳሌ ወደ ኮምፒውተራችሁ መላክ ሊሆን ይችላል። ለሰው መላክም ልትፈልጉ ትችላላችሁ። ምን ማድረግ ይቻላል? እዚህ ጋር ትመጡና 3 ነጠብጣቧን ትነካላችሁ። ስሙን እዚህ መቀየር ይቻላል። በዚሁ አጋጣሚ እዚህ ጋር ለምሳሌ ይህን ትነኩና ከላይ ስሙን ይሄው ኤዲት ማድረግ ይሄውና ትነካላችሁ፣ መጻፍ ትችላላችሁ። ለምሳሌ እናንተ ማይ ፈርስት ኤክሴል ወይም ስፕሬድሺት ልትሉ ትችላላችሁ። ኦኬ ልበለው። አሁን እንምጣና እዚህ ጋር ከዛ እዚህ ጋር መታችሁ በሁለት መንገድ ማውረድ ይቻላል። አንደኛ ሜክ የኮፒ የሚለውን ብትነኩ ኮፒውን ያደርግላችኋል። ቦታውን ትመርጡና የት እንዲቀመጥ እንደምትፈልጉ ትነግሩታላችሁ። እንደዚሁም ደግሞ ለምሳሌ መልሳችሁና አንዴ ሼር ኤንድ ኤክስፖርት የሚለውን ትነካላችሁ። ይሄኛውን ግን ኦፍላይን የሚለውን ኦን ታደርጉታላችሁ፣ ኦፍላይንም እንዲሰራላችሁ። ስለዚህ ሼር ኤንድ ኤክስፖርት የሚለውን እንንካው። ከዛ ሴቫስ ማለት ወይም ደግሞ ቀጥታ መላክም ትችላላችሁ። ለምሳሌ ወደ ቴሌግራም ሊሆን ይችላል፣ ወደ ተለያየ ነገር መላክ ይቻላል። ሴንድ ኤኮፒ የሚለውን ልንካው። እዚህ ጋር እንደምታዩት ኤክሴል ፋይል ነው። ኦኬ ልዋለው። የተለያዩ ፎርማቶች አሉ። ፒዲኤፍን ከፈለጋችሁ ይቻላል። ኦኬ ልበለው። በምን መላክ እንደምፈልግ እንደምታዩት እዚህ ጋር እያማረጠኝ ይገኛል ማለት ነው። ለምሳሌ በቴሌግራም ከሆነ የምፈልገው ቴሌግራም እመርጣለሁ። ጀስት ዋንስ ልበለውና እዚህ ጋር ለምሳሌ ለራሴ ላኩት። እንደምታዩት ገብቷል። ከዛ በኋላ ኮምፒውተሬ ላይ በቴሌግራም መክፈት እችላለሁ። እዚሁም እየከፈትኩኝ መጠቀም እችላለሁ ማለት ነው። እንዳልኳችሁ ግን ዳውንሎድ ማድረግም ይቻላል። ዳውንሎድ ካደረጋችሁትም ቦታውን ትመርጡለታላችሁ። ዳውንሎድ ውስጥ በቀጥታ ይቀመጣል። ይሄኛውን ለሳምፕል ዳውንሎድ ያደረኩት ነበረ። ከዛ አሁን ኮምፒውተሬ ላይ ልክፈተውና ላሳያችሁ። ለምሳሌ ኮምፒውተሬ ላይ ቴሌግራም ላይ ልግባና በጊዜ እንዳይሩ ሁሉ በፈለጋችሁት ነው መላክ የምትችሉት። ስልካችሁ ላይ ሰርታችሁ ኮምፒውተራችሁ ላይ ማየት የምትፈልጉበት አጋጣሚ ስለሚኖር ማለት ነው። ይሄውና ማይ ፈርስት ኤክሴል ብለን ነው ሴቭ ያደረግነው። ልክፈተው። ኤዲት የምታደርጉት ነገር ካለ ኢኔብል ኤዲቲንግ ከፍ እያደረጋችሁ ማየት ትችላላችሁ። እንደምታዩት ጥንቅቅ ብሎ ያለቀለት ነው ማለት ነው። እኛ ስልካችን ላይ ነበር የሰራነው በጉግል ሽት፣ ነገር ግን ኤክሴል ፋይላችንን እንደዚህ አገኘን። ስለዚህ
መንገድ ላይ ሆናችሁ ሊሆን ይችላል ወይም ትራንስፖርት ስልካችሁ ላይ ብቻ ኤክሴል ፋይሎች እንደዚህ ማዘጋጀት የምትፈልጉትን ነገር በሙሉ መስራት ይቻላል። ከፈለጋችሁ ደግሞ ወደ ኮምፒውተራችሁ እንደዚህ ማምጣት ትችላላችሁ ማለት ነው። ስለዚህ ለመግቢያ ያህል ይህን ያህል ካሳየኋችሁ በቀጣይ ደግሞ የተለያዩ ፎርሙላዎችን ተጠቅመን እንዴት መስራት እንደምንችል አሳያችኋለሁ። እሱን የምትፈልጉ ከሆነ ግን ቪዲዮ ላይክ ማድረግ እንደዚሁ ኮመንት ላይ ኔክስት በማለት ወይም ይቀጥል በማለት እንደዚሁም ሌሎች አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንተጋበዝኳችሁ። አመሰግናለሁ በጣም ቻው።